ሕይወትን የሚለውጡ እጅግ አስገራሚና አስደናቂ የሆኑ አባባሎች እስከ መጨረሻው ከሰማችሁ አመለካከታችሁንና ሕይወታችሁን ትቀይሩበታላችሁ። ስለ ቁጣው ከመፍረድ በፊት ስለ ሕመሙ ጠይቀው። ምርጡ ሂሳብ ማለት በአሁኑ ውሳኔ የወደፊት ሕይወትህን ማስላት ነው። የእባቡን ጭንቅላት ካልቆረጥ አፈር ልሶ እንደሚነሳ አትርሳ። ምንም አድርግ፣ ልብህን ወደ ሰበረው ሰው ግን እንዳትመለስ። አንዷ ሻማ ሌላኛዋን ሻማ ብትለኩስ የምታጣው ብርሃን አይኖርም። አንተ እንደገባህ እንጂ ሰዎች እንደተረዱ አትኑር። የምትወደውን ለማግኘት መታገል አለብህ፣ አለበለዚያ ያገኘኸውን ለመቀበል ትገደዳለህ። ተኩላ በምክር በግ አይሆንም፣ ሰው ካልፈለገ አይቀየርም። የከፋው ሰው ስለ ደስታ መስማት አይፈልግም፣ ደስታን ማግኘት እንጂ። ሰው በውስጡ የሌለውን በአፉ አይተነፍስም። ምቀኝነት የሚገለጸው በቀልድ ውስጥ ነው። አንዳንድ ሰው ታድሎ በድሎም ያኮርፋል። ሞት ከምንወዳቸው ሰዎች ጋር ይለያየናል፣ እንድንረሳቸው ግን አይፈቅድልንም። እኔ ብሆን ኖሮስ የሚል ሕሊና አይኑረን። ጠዋትም ማታም እናቱን የሚያይ ሰው ስለ ሐዘን ማውራት የለበትም። ከወዳጆች ጋር ማውራት ስታቆም ጠላቶች ስላንተ ምንም መረጃ አይኖራቸውም። ራሳችንን የምንወድበት መንገድ ሌሎች እኛን እንዲወዱን የምናስተምርበት መንገድ ነው። የጦርነቱን መጨረሻ ያዩት የሞቱት ብቻ ናቸው። ከመጠን በላይ የፈለግከው ሰው ይሸሽሃል። ከመጠን በላይ የበደልከው ፈጣሪ ግን ይፈልግሃል። አንተን ደስተኛ ሊያደርግ የሚችል ሰው ቢኖር አንተው ራስህ ነህ። እናም ለደስታ በማንም ሰው ላይ ጥገኛ አትሁን። ሐቀኛ ሰው ጓደኛ የለውም። ማስመሰል ስለማይችል ሁሉም ይርቀዋል። ጨለማ ባይኖር ጨረቃን እንደማናያት ሁሉ ችግሮች ባይኖሩ የፈጣሪን ጸጋ ባልተረዳን ነበር። ሰዎችን ሳይሆን ነገሮችን ተጠቀም። ችግሮችን ሳይሆን ሰዎችን ውደድ። ያንተ ፈታኙ ሥራ የሁሉም ሥራ አጥ ሰው ሕልም ነው። ያንተ ቀላል በሽታ በማይድን ሕመም ለተያዙ ሰዎች ሕልም ነው። ያንተ ትንሿ ቤት የሁሉም ቤት አልባ ሰው ሕልም ናት። ሰላም የማይሰጥ ልጅ ለሌለው ሰው ሕልም ነው። ያንተ ትንሽ ካፒታል የእያንዳንዱ ተበዳሪ ሕልም ነው። አንድ ስህተት ያገኙብህ እንጂ ያደረክላቸውን ለመርሳት ጊዜ አይፈጅባቸውም። ይረዱኛል ብለህ የምታስባቸው ሰዎች በሕይወት መኖርህን እንኳን አያውቁም። ስብራት ሁሉ ለክፋት አይደለም፣ አንዳንዴም ለተሻለ ከፍታ ነው። አንዳንዴ ሽንፈትም ከድል የበለጠ ዋጋ አለው። ከማሸነፍ ይልቅ በመሸነፍ ውስጥ ብዙ ዕውቀት አለ። የማይሞቱ ትዝታዎች ይገላሉ። እመነኝ፣ የሕይወትህን ከባዱን ጊዜያት ብቻህን ካሳለፍክ በሕይወትህ ሰው ገባ ወጣ ግድ አይሰጥህም። ብቸኝነትን የሚፈሩ ሰዎች መርዛማ ከሆኑ ግንኙነቶች መውጣት ይፈራሉ። ሕይወታችሁ ላይ ትክክለኛ የሆነውን መንገድ ስትይዙ ትክክለኛ ያልሆኑ ጓደኞቻችሁ ከሕይወታችሁ ይወጣሉ። ቀጣሪ ሕልምህን እንድትረሳ የሚሰጥህ ገንዘብ ደሞዝ ይባላል። ስሜታችሁን ይገሉና ለምን ተለወጣችሁ ብለው ይጠይቋቸዋል። ማንም የምታልፍበትን አያውቅም። ማወቅ አለባችሁ ብለህም በማብራራት ራስን አታድክም። መጨረሻቸውን ብናውቃቸው ኖሮ ብዙ የማንጀምራቸው ወዳጅነቶች ነበሩ። ከምናውቀው ሰው ውስጥ ሌላ ፈጽሞ የማናውቀው ሰው ሊኖር ይችላል። አንዳንዴ ጥያቄህን በባህሪያቸው በኩል ታገኘዋለህ። አትጸጸት፣ ይልቅ ተማርበት። ከስህተቱ የተማረ ብልህ ነው። በስህተቱ ተጸጽቶ ራሱን የጎዳ ሞኝ ነው። ካለፈው ጉዳትህ ካላገገምክ ያልጎዱህን ሰዎች ልብ ታደማለህ። ከተናገርነው ይልቅ ታዝበን ዝም ያልነው እጅግ ብዙ ነው። በሰው ስኬት እየተደሰተ ተራውን እንደሚጠብቅ ሰው ንጹሕ ሰው የለም። የመቃብር ቦታን የቱንም ያህል ብታሳምረው ሟቹን አያስነሳም። ደስታን በሚመኝልህና በሚያስደስት ሰው መካከል ሰፊ ልዩነት ነው ያለው። ምላሽ አለመስጠት በራሱ ምላሽ ነው። ከሚፈስ እንባ ይልቅ በስሱ ፈገግ ከሚል ጥርስ ጀርባ ነው ብዙ ሐዘን ያለው። አንዳንድ ሰዎች በልባችን ምን ያህል ቦታ እንዳላቸው ቢያውቁ ኖሮ በራሳቸው ይቀኑ ነበር። ማስረዳት ስለደከመኝ ነው ሁሉንም ጥፋቶች የኔ አድርጌ የተቀበልኩት። ፍርሃት የዛሬን ደስታ አሳጥቶ ነገህን ያበላሽብሃልና ስለዚህ ድፈር። ለማቋረጥ ስታስብ በአንተ ተስፋ ያደረጉትንና አትችልም ብለው የሳቁብህን አስታውስ። ልብህን የሰበረው ነገር እይታህን ይጠግነዋል። የምትመኘውን ሕይወት ለመኖር ቅድሚያ የማትመኘውን ሕይወት መኖር አለብህ። ብቸኝነት የሰው አለመኖር ሳይሆን የሚረዳን ሰው አለመኖር ነው።
ብርጭቆ የሰበረውን ሳይሆን ያነሳውን ነው የሚቆርጠው። ትልቁ ህመም ያለው ቀስቶቹ ሲወጉ እንዳይመስልህ ለመንቀል ስትሞክር እንጂ። አንዳንድ ሰዎች ቃላቸውን ቢጠጡ ምን ያህል መራር እንደሆነ ይረዱ ነበር። አንዳንድ ሰው ደህና ነኝ የሚለው አሞኛል ቢልም ህመሙን የሚረዳለት ሰው ስለሌለ ነው። ምክንያታቸው እንጂ ምክንያትህ አይገባቸውም። እንድትረዳቸው እንጂ ሊረዱ አይፈልጉም። ህመምህን በገለጽክበት ሰው ድጋሚ መጎዳት ከምን ጊዜውም በላይ ህመም ነው። አንዳንዴ ቀድሜ ባወቅኳቸው የምትላቸው ሰዎች አሉ። አህያ በፈረሶች ውድድር አይሳተፍም፣ ነገር ግን ሁሌም በተሸነፈው ፈረስ ይስቃል። የቻልኩትን አድርጌያለሁ እንደማለት እረፍት የሚሰጥ ነገር የለም። እንደሚወዱኝ ሲያስመስሉ እንዳመንኳቸው አስመሰልኩ። አዋቂና አዋላጅ ያየውን ሁሉ አያወራም። ከቁጣህ ጀርባ ያለውን ፍቅር የሚረዳ የሚወድ ብቻ ነው። ቃል መጠበቅ ቃል እንደ መግባት ቀላል ቢሆን ኖሮ የማንም ልብ ባልተሰበረ ነበር። አንዳንድ ጠባሳ ሰውነት ላይ አይደለም ልብ ላይ ነው። የለቅሶ ቤት ምስር የሚጣፍጥ አንተ ቤት ስላልተሰራ ነው። ምን ያህል ህመም እንዳለው የምትረዳው አንተ ቤት የተሰራ ቀን ነው። አንዳንድ ያሳለፍናቸው የህይወት ምዕራፎች ከጭንቅላታችን መሰረዝ ብንችል ጥሩ ነበር። የሰው ልጅ ለሱ ብለህ ያደረግከውን ሳይሆን ማድረግ ያቃተህን ብቻ ነው የሚያስታውሰው። ከሚያውቅ ሰው ይልቅ የማያውቅ ሰው ነው የሚደግፍህ። ከጭቃ አውጥቶ ያጠበና ከታጠበ በኋላ ቅባት የቀባ እንዳይደለም ሰው ጨረቃ አያጣም። ባመሸበት አገር ትክክለኛ ጓደኛ ከጠላት ጋር አይቀመጥም። ጀግኖች የሚሞቱት በጦር ሜዳ ሳይሆን በወንድሞቻቸው ክህደት ነው። ደስተኛ እንዲሆን የምትጥርለት ሰው የመከፋትህ ምክንያት ሲሆን ያማል። በልብ ያለ ሁሉ ነገር አይነገርም። ማንም ሰው ፊት አንገትን እንዳትደፋ ዛሬ ባይሆን ነገ ይሆናልና። ጸጥ ካሉ አይኖች ጀርባ የተሰበረና ራሱን የፈወሰ ልብ አለ። ብዙ ነገር ልቤን ሰብሮታል፣ እይታዬን ግን አስተካክሎታል። በህይወታችን ውስጥ አንዲት የፈተና ሰዓት ብዙ የኛ ያልሆኑ ሰዎችን እንድናውቅ ታደርገናለች። ከፈጣሪ ብዙ ስትርቅ እርሱ በፈጠራቸው ፍጡራን እጅግ ትፈተናለህ። አንዳንዴ ሁኔታዎች መሆን የማትፈልገውን ሰው ያደርጉሃል። በሰዎች ዘንድ ለመወደድ ስትለፋ በጌታ ዘንድ እንዳትጠላ ተጠንቀቅ። አንድ ሰው በህይወት እያለ መስማት የሚፈልገውን ከሞተ በኋላ አትንገሩት። ሁሌም ደስታ የሚሰጥህን ብቻ ካደረክ ትጠፋለህ። ሳያቋርጥ የሚታገል ቢዘገይም ያሸንፋል። ማሰብ ካልጀመርክ የትኛውም ሽቶ የህይወትን መጥፎ ሽታ ሊደብቅ አይችልም። ፍቅር የሞተበት ልብ ውስጥ ፍቅርን የሚሸሽ አእምሮ ይወለዳል። በዚህ ሰዓት ደንታ የሌለው ሰው በአንድ ወቅት በጣም የሚያስብ ሰው ነበር። አለመናገር አለማወቅ አይደለም፣ ሁሉም ያልፋል። ነገር ግን ሁሉም ስላለፈ አይረሳም። መስጠት ባይሆንልህ ማካፈልን ልመድ። ወላጁ አንበሳ አድርጎ ያሳደገው ልጅ ለተራ ጅብ አይሮጥም። አንዳንድ ጊዜ የወደቅንለት ሰው እኛን ለመያዝ ፈቃደኛ አይሆንም። አንዳንድ ጊዜ ደግነትም ካለቦታው ስህተት ነው። ሁሉም ሰው ጊዜ፣ ቦታና አጋጣሚ ጠብቆ የሚወጣ ጨለማ ማንነት አለው። ከህይወት የተገኘ ትምህርት ከሁሉ ይበልጣል። መማር ተሽሎ መገኘት ነው። ውለታ መመለስ ግዴታ አይደለም። ከሃዲ መሆን ግን ነውር ነው። ዝምታ ንቀት እንጂ ፍርሃት አይደለም። ጓደኛቸው ነበርኩ እንጂ ጓደኞች ያልነበሩም። አንተን በማግኘታቸው ደስተኛ ያልሆኑ ሰዎችን ለመራቅ አትፍራ። አንዳንድ ጓደኞች ቤተሰቦች ናቸው። ከድንጋይ ጋር ስትውል ድንጋዩ ራሱ ይንቀሃል። አንተ ምንም ገንዘብ ከሌለ ልጆች የገንዘብን ጥቅም በቀላሉ ይረዱታል። ተስፋ ያለው ሰው ዝቅ ማለት አይከብደውም። ረስተኸው ነው እንጂ ወድቆ መነሳትን ልጅ እያለህ አይተኸዋል። ህመም ማለት ጠበቃ ይሆናል ብለህ ያሰብከው ከሳሽ ሆኖ ማየት ነው። ከእባብ እንቁላል እርግብ አይፈለፈልም። በአንድ ሰው ጥረት ላይ ብቻ የተመሰረቱ ግንኙነቶች ሁሉ ቀጣይነታቸው እንደተዋለገ ቅጠል ነው። የውሸት ቃል ኪዳን አንቆ ከመግደል አይተናነስም። ክንፍህን ሰብረው ብረር ይሉሃል። ከፍ ማለት ሚስጥሩ ዝቅ ማለትን መማር ነው። አምቡላንስ የሚመጣው ወደ አንተ ቤት እስካልሆነ ድረስ ድምፁ ይረብሻል። ዝንብን ያስናቃት አፈጣጠሯ ሳይሆን አዋዋሏ ነው። እምነት በመሐላ አይረጋገጥም። ለማይገባው ሰው ሳቅህን እንጂ ጉዳትህን አታሳየው። በንግግር ካገኘነው ክብር በዝምታ የጠበቅነው ሰላም እጅጉን ይበልጣል። አእምሮ ምንም ነገር ይቀበላል። ስለዚህ ጠንካራ ነኝ ብለህ ንገረው። የከፋው ሰው ሲሄድ አይሰናበትም። ዛፍ ሲወድቅ እንጂ ሲያድግ ድምፅ የለውም። ንገረኝ ይሉሃል ሰምተው ሊሄዱ። ቀልዴን ነው በሚል ንግግር ውስጥ እውነተኛ ስሜት ታገኛለህ። የሌሎች ማነስ የእኛን ከፍታ አያሳይም። በዳይ ተበዳይ ለመሆን እንባ ጠባቂው ነው። በዝምታቸው ሺህ ቃላትን የሚናገሩ ነፍሶች አሉ። መተውን የመሰለ ነገር የለም። ምንም ክፉ ሳትናገሩ መተውን ልመዱ፣ ሰላምን ታገኛላችሁና። ከሚታይ እውነት ይልቅ
የሚሰማ ውሸትን የሚወድ ብዙ ሰው አለ። ካንተ የተሻለውን ሲያገኙ ሕግጋትን ያበዙብሃል። ወደድክም ጠላህም እዚች ዓለም ላይ ውሸት ከእውነት ይልቅ የተሻለ ቦታ አለው። ተመስገን ከተሰጠን ነው የተወሰደብን። መለያየት ከባድ ቢሆንም ትርጉም ከሌለው ፍቅር ግን ጥሩ መፍትሄ ነው። እሷ መፈቀሯን መች ጠላችሁ? ፍቅሩ ካንተ መሆኑን እንጂ። መድኃኒትን በጊዜው ካልተጠቀምክበት መርዝ ነው። በወፎች ቤት በጭራሽ አሞራ አያሸንፍም። ዳኛ ምረጥ። ሰውን በውለታ ሳይሆን በፍቅር የራስህ ለማድረግ ሞክር። ልክ ከሆንክ አታብራራ፣ ልክ ካልሆንክ አትከራከር። ዳገት መውረድ ሁሉም ይችላል፣ መውጣት ግን የጠንካሮች ነው። የምትናፍቃቸው ስትሄድ አይደለም፣ ያንተን ክፍተት የሚሸፍንላቸው ሲያጡ ነው። ህልም ማለት በተኛህበት የምታየው አይደለም፣ ለመተኛት ጊዜ የማይሰጥ እንጂ። በቀላሉ የመጣ ብዙ አይቆይም፣ የሚቆየው ደግሞ በቀላሉ አይመጣም። የምትሞትለት ህልም እስከሌለ ድረስ ለመኖር በቂ አይደለህም። ምንም እንኳን ትክክለኛው ቦታ ላይ ብትሆን እዛው ከተቀመጥክ ወደ ታች ትወርዳለህ። ህልምህን ለሰዎች ስትነግራቸው ካልሳቁብህ ህልምህ ትንሽ ነው ማለት ነው። ከጀርባ ሆነው ስላንተ የሚያወሩ ሰዎችን ዞር ብለህ እንዳታያቸው። ከዞርክ ከፊት ለፊት ይሆናሉና። ስለ ራስህ ክፉ ነገር አትናገር፣ አእምሮ እውነት ይመስለዋልና። አመስግን፣ ያንተ ኖርማል ቀን የሌላው የጸሎት ርዕስ ነውና። አሁን እየሆነ ያለው ድሮ የፈቀድከው ልማድ ነው። የመልካም ወዳጅነት ልኩ ወዳጅን ሰው ፊት ዝቅ ማድረግ አይደለም። በመጨረሻ ምንም ብታደርግ አንተን መተቸታቸው አይቀርም። ስለዚህ ማድረግ የምትፈልገውን አድርግ። በሁሉም ሰው ለመወደድ አትሞክር። አንተም ብትሆን ሁሉንም ሰው አትወድምና። ሳትችል ቀርተህ ሳይሆን ያንተ ፍላጎት ሌላ ስለሆነ ነው። ዝም ስትል የሚሰሙ ስላንተ የሚያስቡ ሰዎች ብቻ ናቸው። እሾህ ቢወጋኝ ልታዝንልኝ እንጂ ህመሜ ሊሰማ አይችልም። ቃላቶች አያልቁም፣ የመናገር ፍላጎት ግን ያበቃል። ውድቀት ለስኬት የምትከፍልለት የቤት ኪራይ ነው። መልሳቸው እንደሚያሳምም ካወቅ ጥያቄህን እርሳው። ፈጣሪን ይዘ የማይሳካል ነገር ቢኖር ተንኮል ብቻ ነው። ብልህ ሰዎች መቼ ሞኝ መሆን እንዳለባቸው ያውቁበታል። ፀሐይ ዛሬ የጠለቀችብህ ነገ እንደ አዲስ ደምቃ ልትወጣልህ ነው። ፍርሃት የዛሬውን ደስታህን ያሳጣሃል እንጂ የነገውን ሁኔታ አይቀይርልህም። መኖር የምትጀምረው መፍራት ስታቆም ነው። መሸነፍ ያለበት ቦታ ላይ ካልተሸነፍክ ማሸነፍ ያለበት ቦታ ላይ ትሸነፋለህ። ሰዎች ሲገፉ ተንደርደር እንጂ አትውደቅ። መገፋት ደህና ቦታ ያደርሳል። ወንድምን በማጥፋት የሚጀመር ጉዞ የሚጠናቀቀው ራስን በማጥፋት ነው። ለራስህ ልታደርግለት የምትችለው ትልቁ ውለታ ራስን መግዛት ነው። እውነቱን የሚነግርህ የሰው አንደበት ሳይሆን ጊዜ ነው። የጸሎትን ኃይል አትናቅ። አንዲት ትንሽ ጸሎት ሕይወትህን ለዘላለም ይቀይርልሃልና። ለጊዜያዊ ደስታ ብለህ ዘለቄታዊ ዕድልህን አታበላሽ። አንዳንዴ መሸነፍ ራሱ ማሸነፍ የሚሆንበት ጊዜ አለ። ሰው ስራ ምንድነው ብሎ የሚጠይቅህ የሚሰጥህን ክብር ለመለየት ስለሚፈልግ ነው። ሌላውን ሰው መረዳት ታላቅ ጥበብ ሲሆን፣ ሁሉም ሰው ግን ጠቢብ አይደለም። ጫማዎችና ሰዎች ህመም እንዲሰማ ካደረጉ ልክ አይደሉምና ተዋቸው። ያመናችሁት አልከዳችሁም፣ የሚከዳችሁን ነበር ያመናችሁት። ክብር ከፍቅር የተሻለ ዋጋ አለው። እንኳን ፈጣሪን ሰውን አምነን ስንት መንገድ ጀምረናል። ራስን እያቃጠልክ ሌላውን አታሙቅ። አንዳንዱ ሰው ቤት እየሰራህለት ሚስማር ይደብቅብሃል። አትችልም፣ አታደርግም የሚሉ ሰዎች ያንተን መቻል ፈርተው ነው። ጨው ሻይን፣ ስኳር ደግሞ ወጥን አያጣፍጥም። ቦታህን ምረጥ። ያንተን ማንነት በሌላ ሰው ግምት አትለካ። ዝምታ በበዛ ቁጥር ሰዎች ስለምታወጣው አንድ ቃል መጨነቅ ይጀምራሉ። ብዙ ሰዎች ያውቁሃል፣ ነገር ግን የሚረዱ ጥቂቶች ናቸው። ጊዜ የነበረህን እንድታደንቅ ከማድረጉ በፊት ያለህን ማድነቅ ተማር። አንዳንድ ሰዎች አሉ ለዛሬ ደስታችን እንጂ ለነገ እኛነታችን የማይጠቅሙን። ግዴታ ሲሆን ብቻ አቅምን አሳያቸው። ትልቁ ፈተና ሰው ሆኖ መፈጠር አይደለም፣ ሰው ሆኖ መኖር ነው እንጂ። አንድ ጥሩ ቃል የአንድን ሰው ቀን ታበራለች። ልታስደስተው ያልቻልከውን ልብ ሳታቆስለው ተወው። የድል መስኮት በራሱ አይከፈትም። እስካሁን ስለተከታተላችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። የቪዲዮ መልእክት ከተመቻችሁ ላይክ አድርጉ። አመሰግናለሁ።